ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የጊዜ ሚዲያ ቤተሰቦች እንዴት አላችሁ? በያላችሁበት የዓለም ጫፍ በያላችሁበት የሀገር ጥጉሉ ሰላም፣ ፍቅር፣ ጤና ትሆኑ ዘንድ ዞትራ ምኞታችን ነው። ኤልያስ ደግነት ነኝ። የምትከታተሉት ጊዜ ሚዲያ ነው። በዛሬው መሰናዷችን የዓመታዊውን የቅድስት ድንግል ማርያም ክብረ በዓል ለማንገስ ከአዲስ አበባና ከሌሎች የሀገሪቱ ከተሞች ወደ አረርቲ ከተማ በመሄድ በዓመታዊ የቅድስት ድንግል ማርያም ክብረ በዓል ላይ የተገኙ ምእመናን በቤተ ክርስቲያኒቱ ለህንፃ ግንባታ የተረበረበ እንጨት ላይ በመውጣትና በቤተ መቅደሱ ጉልላት ላይ የተሰሩ አንዳንድ ስዕሎችን ለመመልከት እየወጡ በነበረበት ሰዓት ርብራቡ ተደርምሶ የተወሰኑ ሰዎች ህይወት ማለፍና አደጋ እንደደረሰባቸው ነው የሰማ ነው። ይህንን በተመለከተ ልንነግራቸው ወደን ነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩና መሰናዷችንን ተከታተሉልን። በቆይታቸውም ጊዜ ሚዲያን ሼር፣ ላይክ፣ ሰብስክራይብ፣ ኮሜንት በማድረግ ቤተሰብ ታደርጉን ዘንድ ከወዲሁ በትህትና ጠየቅን። አብራችሁን ስለምትቆዩ እጅግ በጣም ከልብ አድርገን እናመሰግናለን። ክበሩልን። እንግዲህ በመግቢያችን ላይ እንደነገርናችሁ ዛሬ ማለዳውን ጀምሮ በማህበራዊ ሚዲያው በስፋት እየተሰራጨ የሚገኘው የዓመታዊውን የቅድስት ድንግል ማርያምን በዓል ለማክበር ወደ ተለያዩ የክልሉ ከተሞች ብዙ ምእመናን ይሄዳሉ። አረርቲ ከተማ ተጉዘው ደግሞ የቅድስት ድንግል ማርያምን ዓመታዊ ንግስ ለማክበር የሄዱ ምእመናን ላይ እንዲህ ያለው አደጋ በስፋት መሰራጨቱ ተሰምቷል። ይሄ ደግሞ እዛ ለንግስ የሄዱ ግለሰቦች ቤተሰቦችን በከፍተኛ ሁኔታ ጭንቀት ውስጥ የከተተ ነገር ሆኗል። አሁን እንግዲህ እስካሁኑ ሰዓት እዚህ ያሉ ቤተሰቦች እዛ ወደ አረርቲ ከተማ የሸኟቸውን ሰዎች በተመለከተ ደህንነታቸውን ለማወቅ እየተቸገሩ እንደሆነ ነው እየተሰማ የሚገኘው። ይህንን በተመለከተ የተለያዩ የዜና ምንጮች በተለይ ደግሞ ህይወታቸው ያለፉ ምዕመናንን ቁጥር በተመለከተ የተለያየ መረጃ እያወጡ ይገኛሉ። ገሚሶቹ ቁጥራቸው ወደ 35 አካባቢ ደርሷል ሲሉ፣ ሌሎቹ ደግሞ ገና እስካሁን የታወቁት 7 ብቻ ናቸው መሞታቸው የታወቁት የሚል መረጃ እየተሰራጨ ይገኛል። ያም ቢሆን ግን ኢቲቪ በአረርቲ ከተማ ለህንፃ ግንባታ የተረበረበ እንጨት በመደርመሱ እስካሁን የሞቱት ምእመናን ቁጥር 22 ስለመድረሱ ከሆስፒታሉ የሚመለከታቸው አካላት ባገኘውት መረጃ መሰረት ብሎ ያወጣው መረጃ አለ። እንደ ኢቲቪ መረጃ ከሆነ በአማራ ክልል በሰሜን ሸዋ ዞን በምንጃር ሸንኮራ ወረዳ በአረርቲ ከተማ አስተዳደር አረርቲ ማርያም ቤተክርስቲያን ዓመታዊ ክብረ በዓል እየተከበረ ይገኝ ነበረ። በዓሉን አስመልክቶም እንግዲህ ከጠዋቱ 1 ሰዓት ከ45 ላይ እየተሰራ ያለው ቤተክርስቲያን እየተጎበኘ ባለበት ሰዓት ነው ለፊኒሺንግ ስራ የተረበረበው እንጨት ተደርምሶ በርካታ ምእመናን ላይ የሞትና የአካል ጉዳት እንደደረሰ ኢቢሲ ከቦታው አገኘሁት ያለው መረጃ የሚያመላክተው። የአረርቲ ከተማ ሰላምና ጸጥታ መምሪያ ኃላፊ የሆኑት አቶ አጥናፉ አባተ ለኢቢሲ እንደገለጹት ከሆነ በአካባቢው በየዓመቱ በድምቀት የሚከበረው የድንግል ማርያም በዓልን አስመልክቶ በርካታ ምእመናን በአካባቢው እየመጡ ይህንን ዓመታዊ በዓል እንደሚያከብሩ ነው የጠቀሱት። ታዲያ ዛሬም አምናም ካቻምናም ከዚህ ቀደምም እንደሚደረገው ሁሉ ከተለያዩ የሀገሪቱ ከተሞች የመጡ የኦርቶዶክስ እምነት ተከታዮች የሆኑ የቅድስት ድንግል ማርያምን ዓመታዊ በዓል ለማክበር ከትላንትና ጀምሮ እንግዲህ አዳሩን ሲያስቀድሱ አድረው ዛሬ ከማለዳው 2 ሰዓት ላይ ጀምሮ በቤተ ክርስቲያኑ ግንባታ የህንፃ መወጣጫ የእንጨት ርብራብ ላይ እየወጡ ሳለ ድንገት ይህ ርብራብ በመናድ ከፍተኛ አደጋ በማድረስ በርካቶች ላይ ጉዳት ማድረሱን አንስተው ጠቅሰዋል። የጉዳቱ መጠን ከፍተኛ በመሆኑና ከእንጨት ርብራቡ ስር ያልወጡ ሰዎች በመኖራቸው የጉዳቱ መጠን እስካሁን እንዲህ ነው ተብሎ ሊገመት የማይችል መሆኑን ገልጸው እንዲህ ነው ይህን ያህል ሰው ነው እስካሁን ህይወቱ ያለፈው ብሎ መናገር አስቸጋሪ ነው ያሉት ኃላፊው እስካሁን እንግዲህ የ22 ሰዎች ህይወት ማለፉን በሆስፒታሉ ተረጋግጧል ሲሉ አስታውቀዋል። በተጨማሪም 55 ሰዎች ላይ ከመካከለኛ እስከ ከፍተኛ ጉዳት መድረሱንም ነው የገለጹት። በአካባቢው የሚገኙ ምእመናን በሙሉ ርብራብ እንጨቱን በማንሳትና ርብራቡ ስር የወደቁ ጉዳት የደረሰባቸው ህይወታቸው ያለፉ ሰዎችን በሙሉ በማውጣት ከፍተኛ ጥረት እያደረጉ እንደሚገኙም የመንግስት ተቋማት ገለጹ። ለተጎጂዎች የመጀመሪያ ሕክምና በአንድ ሆስፒታልና በ4 ጤና ጣቢያም እየተሰጠ ስለመሆኑ ነው የገለጹት። እንግዲህ ተጎጂዎችን ለማትረፍ ህብረተሰቡ አሁንም ድረስ ከፍተኛ ጥረት እያደረገ መሆኑን ነው እንግዲህ ኃላፊው የተናገሩት። ከርብራቡ ስር ያልወጡ ዜጎችም እስካሁን ድረስ እንዳሉና የእነዚህንም ሰዎች ህይወት ለማትረፍና ሕክምና እንዲያገኙ ለማድረግ አሁንም በከፍተኛ ጥረት እየተሰራ እንደሆነ ነው ኃላፊው የገለጹት። የአረርቲ ሆስፒታል ኃላፊ ተወካይ አቶ ስዩም አልታየ በበኩላቸው ታዲያ ከጠዋቱ 2 ሰዓት ከ30 ጀምሮ ወደ አረርቲ ሆስፒታል የመጡ ተጎጂዎች
ሕክምና እየተሰጣቸው እንደሆነ ለኢቢሲ ተናግረዋል። ታዲያ እነዚህ ሰዎች ላይ የደረሰው ጉዳት ከፍተኛ በመሆኑ አንዳንዶችን በተለይ ደግሞ ከነሱ አቅም በላይ የሆነ ጉዳት የደረሰባቸውን ግለሰቦች ከወረዳ ባለሙያዎችና አምቡላንሶችን በማቀናጀት እየሰሩላቸው እንደሆነና ደግሞ ከዚህም በላይ ከፍተኛ ጉዳት የደረሰባቸውን ግለሰቦች ወደ አዲስ አበባ እየላኳቸው እንደሆነ ነው የተናገሩት። እስካሁን ከፍተኛ ጉዳት የደረሰባቸው 5 የሚሆኑ ተጎጂዎች ለተጨማሪ ሕክምና ወደ አዲስ አበባ መላካቸውን ነው እያስታወቁ ያሉት። አሁንም እንግዲህ ርብራቡ ስር ያልወጡ ሰዎች እንደሚገኙና እዛ አካባቢ ያለው ማህበረሰብ ለንግስ የሄደው ምእመን በሙሉ ርብራቡን በማንሳትና በህይወትም የሚገኙ ካሉ ህይወታቸውም ያለፉ ምእመናን ካሉ እነሱን በማውጣት ወደ ሕክምና ለመውሰድ ከፍተኛ ርብርብ እያደረጉ ነው የሚገኙት። አደጋው እንግዲህ ተከሰተ ተብሎ የሚነገር ያላለቀ ስራ ላይ በመሆኗና የቤተ ክርስቲያኒቱን የውስጥ ገጽታ በተለይ ደግሞ የቤተ መቅደሱን ጉልላቱ ላይ የተሳሉትን ስዕላት ለመመልከት እየወጡ ባሉበት ሰዓት በእርግጥ በዛ አካባቢ ላይ ሌላቸውም ይሄ ነገር ከአቅሙ በላይ መሸከም ስለማይችል ባትወጡበት የሚል ማስጠንቀቂያም እየተነገረ እንደነበረ ከቦታው የደረሰን መረጃ ያመላክታል። ታዲያ ይህ በሆነበት ሰዓት ነው እንግዲህ ርብራቡ የተደረመሰው። ርብራቡ ሲደረመስ ታዲያ ከስር የነበሩ ምእመናንም ስለነበሩ እነሱ ላይ በማረፉና አናታቸውንና ደግሞ ሌላ የሰውነት ክፍሎቻቸውን የመታቸው አንዳንዶቹንም ደግሞ እንዲሁ ሚስማርም የወጋቸው ሆነው አደጋ የደረሰባቸው ምእመናን እንዳሉ ነው ከቦታው የደረሰን መረጃ የሚያመላክተው። እንግዲህ እንዲህ ያለው ነገር ሲፈጸም በኢትዮጵያ ውስጥ ይህ ለመጀመሪያ ጊዜ አይደለም። ከዓመታትም በፊት እንዲሁ በጎንደር ከተማ የጥምቀትን በዓል ለማክበር የሄዱ ምእመናን በጥምቀተ ባህሩ አካባቢ ለምእመናን መቀመጫ ይሆናል ተብሎ በተሰራ ርብራብ ላይ የተቀመጡ ምእመናን እንደዚሁ ርብራቡ ተደርምሶ ከፍተኛ ጉዳት ያደረሰባቸው ግለሰቦች እንዳሉና በዚያ ምክንያት ደግሞ ህይወታቸውን ያጡ ሰዎችም እንደነበሩ የምናስታውሰው ነው። በተለይ ደግሞ እንደዚህ ያሉ ርብራቦች የተሰሩበት አካባቢ ላይ እዛ አካባቢ ላይ ያለ ግለሰብ ወይ ደግሞ ያንን ህንጻ የሚያሰራ ሰው ኃላፊነት ወስዶ ርብራቡ ከአቅም በላይ በሆነ ምክንያት ሰው መሸከም ስለማይችል አትጡበት ብሎ ማስጠንቀቂያ መስጠት ተገቢ ነው። እንግዲህ አሁን ከአረርቲ አካባቢ ሌሎች ተጨማሪ መረጃዎች ካገኘን መልሰን ወደ እናንተ የምናመጣ ይሆናል። አዲስ አበባ ቤተሰቦቻቸውን ወደዛ የላኩ የኦርቶዶክስ እምነት ተከታይ ቤተሰቦች በከፍተኛ ጭንቀት ላይ እንደሆኑ ነው እየሰማን የምንገኘው። ሟቾችን ፈጣሪ በቀኝ ያኖር ዘንድ ተመኘን። ደግሞ ለቤተሰቦቻቸው መጽናናትን እንዲሰጥ እንመኛለን። ይህንን በተመለከተ አዳዲስ የሚወጡ መረጃዎች ካሉ የምናደርሳችሁ መሆኑን ከወዲሁ ቃል እንገባለን። አብራችሁን ስለቆያችሁ እጅግ በጣም ከልብ አድርገን እናመሰግናለን። ክበሩልን። አሁንም ጊዜ ሚዲያን ሼር፣ ላይክ፣ ሰብስክራይብ፣ ኮሜንት በማድረግ ቤተሰብ ታደርጉን ዘንድ ከወዲሁ በትህትና ጠየቅን። እናመሰግናለን።